መጋቢ ሐዲስ በጣም ነው ማመሰግነው ስለ ፈቃዶ ስለ ጊዜው። የመጀመሪያ ጥያቄያችን መጋቢ ሐዲስ እሸቱ ሲባል ሐዲስን እንደ ስሙ ቆጥሮ የአባቱ ስም ደግሞ እሸቱ የሚመስለው ሰው ገጥሞት ያውቃል? በጣም በተደጋጋሚ ነው የሚገጥመኝ። አቶ መጋቢ ሐዲስ የሚሉ ሰዎች አሉ። ጋዜጠኞች፣ የትልልቅ መስሪያ ቤት ኃላፊዎች ጥቅል ስም ነው የሚመስለው። እሸቱ አባቴ እንጂ እኔ አልመስለም። በጣም ብዙ ሰዎች አቶ መጋቢ ሐዲስ የሚሉ ሰዎች አሉ። አቶ መጋቢ የሚሉ ሰዎች አሉ። ሐዲስ እሸቱ የሚሉ ሰዎች አሉ። ሐዲስ አለማየሁ የሚሉ ሰዎች ገጥመውኛል። እኔ ይሄንን በቤተ ክርስቲያን ውስጥ ያለ የእውቀት በነገራችን መጋቢ ሐዲስ የማዕረግ ስም አይደለም፣ የእውቀት ስም ነው። በቤተ ክርስቲያን የሚሰጡ ስሞች ሁለት ስሞች ናቸው። አንደኛው ከእውቀት አንፃር የሚሰጥ አለ፣ ሁለተኛው ደግሞ ከስራ አንፃር የሚሰጥ አለ። ለምሳሌ የደብር አስተዳዳሪዎች መልአከ ገሌ ሊቀ ገሌ ሊባሉ ይችላሉ። በቤተ ክርስቲያን ጉባኤ ዘርግተው የሚያስተምሩ ደግሞ መምህራን የተማሩት ደግሞ መጋቢ ሐዲስ፣ መጋቢ ውሊ፣ ሊቀ ሊቃውንት፣ ሊቀ መልአከ ምክር እንደዚህ የሚሉ ስያሜዎች አሉ። ሁለት የተለያዩ ቃላት ተናበው ነው ስያሜ የወጣው። መጋቢ ማለት መገበ ማለት ነው፣ ከአማርኛው የተገናኘ ነው። ሐዲስ ማለት ደግሞ ሐዲስ ኪዳን ማለት ነው። በአንድ ላይ ስናናብበው ሐዲስ ኪዳንን የሚመግብ የሚተረጉም የሚተነትን የሚያመሰጥር የሚያብራራ ንባቡን ከትርጓሜው ትርጓሜውን ከምስጢሩ ምስጢሩን ከኃይለ ቃሉ አስማምቶ ሃይማኖቱን የሚያስተምር ማለት ነው። እንግዲህ ለዚህ መጠናለሁ አልመጠንም የሚለውን እያብራራው አይደለም። ስሙን ቀጥታ እያብራራውልሽ እኔን እያብራራውኝ አይደለም። እርሶ አንደበተ ርቱዕ ኖት እና ይሄን በጣም ብዙ ሰዎች ያውቃሉ። እርሶን ያደመጡ ሁሉ ይሄን ያውቃሉ፣ ይስማማሉ ብዬ አስባለሁ። ለምን አሰብሽ? ብዙ መድረኮች ላይ እርሶን ይጋብዛሉ። እንግዲህ ፍሬ ቢታየ ነው እንጂ ይሄ ዝም ብሎ ይሆናል ብዬ አላስብም። እርሶ ደግሞ እንደ አንደበተ ርቱዕ ነው የሚሉት ሰው አለ። እኛ እርሶን እንላለን። እርሶ ደግሞ ገሌ ወይ ገሊት አንደበተ ርቱዕ ናት። በመጀመሪያ ደረጃ አንደበተ ርቱዕ ለመሆን ሶስት ነገሮች ያስፈልጋሉ። እውነቱን ለመናገር አንደኛ የሚያምኑበትን ነገር መናገር ያስፈልጋል። ሁለተኛ ስለሚያምኑበት ነገር በቂ መረጃ መያዝ ያስፈልጋል። ሶስተኛ በዚህ ንግግር እነንትና ይደሰቱ እነንትና ይዘኑ ኢላማ አልሞ የሚመታ መሆን የለበትም። እንደ ብፌ ግብዣ ጠረጴዛው ላይ ይቀርባል። መስማት የፈለጉ ሰዎች ሊሰሙት ይገባል እንጂ ዛሬ እገሌን አመሰግነዋለሁ ዛሬ እገሌን አቆስለዋለሁ ብዬ ተናግሬ አላውቅም። ስለዚህ እኔ አንድ የማላምንበትን አልናገርም። ሁለት ብዙ መረጃ በሌለኝ ነገር ገብቻ አልቀባጠርም። ሶስት ማንንም ለማሳዘን ማንንም ለማስደሰት አልናገርም። ሰዎችን ይጠቅማል ብዬ እማምንበትን ነገር እናገራለሁ። ምናልባት በዚህ ንግግሬ እያዘኑም የተደሰቱም ካሉ እኔ መድቤላቸው ሰው ራሳቸው መድበው እያዘኑ እየተደሰቱ ስለሆነ ተጠያቂ አይደለም ማለት ነው። ስለዚህ ይሄን ለማብራራት ነው። ግን መንገዱን በጣም ብዙ ቦታ እርሶ ይጋበዛሉ፣ የተለያዩ መድረኮች ላይ ንግግሮችን ያደርጋሉና መጋቢ ሐዲስን እንደዚህ ሁሉ ሰው የወደዳቸው እሳቸው ለሁሉ እንደሚመች ራሳቸውን እየከረከሙ ነው ወይስ ንግግራቸውን ሁሉ እየወደደው? በፍጹም እኔ ለማንም ራሴን ከርክሜ አላውቅም። ይሄ በእግዚአብሔር ስም ነው የምናገረው። እኔ እንግዲህ ከልቤ ስምል እመብርሃንን ነው ምለው፣ እመብርሃንን ብዬ ልምል እችላለሁ። እኔ በፍጹም ለማንም ይመች ብዬ ራሴን ከርክሜ ራሴን አስተካክዬ አላውቅም። የምፈልገውን ነገር እናገራለሁ። እኔ ሶስት ነገሮችን አገናዝቤ እናገራለሁ። እንደ ሰው ማንም ሰው ሊሰማው የሚችለው፣ እንደ ዜጋ ኢትዮጵያውያን ሊሰሙት የሚችሉት፣ እንደ አማኝ ሃይማኖት ያላቸው ሰዎች የሚሰሙት ንግግር መናገር እፈልጋለሁ። ማንም ሰው እንደ ሰው ዓለም አቀፋዊ፣ እንደ ዜጋ ኢትዮጵያዊ፣ እንደ አማኝ ሰማያዊ እቅድ ኖረው ይገባል። ይሄ ደግሞ ሰው የሆነውን ሁሉ ይመለከታል። እኔ ማንንም ሃይማኖት አንቋሽሽ አላቅም፣ አላንቋሽሽም። ማንም ሰው ይሄን እንዲያደርግ አልፈልግም። ስለዚህ እኔ ሙስሊሞችም ያዳምጡኛል፣ ፕሮቴስታንቶችም ያዳምጡኛል፣ ኦርቶዶክሳውያንም ያዳምጡኛል። በአንጻሩ ደግሞ ምን አለ አርፎ ቢቀመጥ ምን ነው ባንሰው የሚሉኝም ሰዎች ሊኖሩ ይችላሉ። መብታቸው ነው። እኔ ማስገደድ አልችልም። ገበያ ላይ እቃውን አቀርባለሁ እንጂ እጅ ጠምዝዤ ሐሳቡን ግዙት አይደለም። ሐሳባችን ገበያ ላይ እናቀርባለን። የወደደ ይገዛዋል፣ ያልፈለገ ደግሞ ይተዋል። እኛ የእግዚአብሔር ቃል አይደለም። የኛ ንግግር በማጥለያ ነው። እኔ ሁሉ ጊዜ እናገራለሁ። ሰዎች የማንንም ሐሳብ ሲቀበሉ የትኛውንም አይነት መጽሐፍ ሲያነቡ ጆሮአቸው ላይ እንደ ሻይ እንደሚቀዳ ሰው ማጥለያ ማድረግ አለባቸው። ያለ ማጥለያ ያዳመጡ ሁሉ ጭንቅላታቸው ተበጥብጦ ህይወታቸው ተበጥብጦ አመለካከታቸው ቆሽሾ ህሊናቸው ቆሽሾባቸው የተጎዱ ሰዎች አሉ። ስለዚህ በማጥለያ ያዳምጡን፣ የማይፈልጉትን ይተውት፣ የሚፈልጉ ያዳምጡታል። ስለዚህ እኔ የትም ቦታ በማንኛውም ጊዜ በምንም ሁኔታ በሰዎች ልክ ራሴን ቀድጄ ሰፍቼ አላውቅም። ዝማልልም እውነቱ ካየ ባይኔ ዝማልልም ዝማልልም እውነቱ ካየ ባይኔ ዝማልልም። አልተመለሰችልኝም። የመጀመሪያ ጥያቄ አንደበተ ርቱዕ ለእርሶ? አንደበተ ርቱዕ ለእኔ የዚህ ዘመን ኮከብ
አባ ገብረ ኪዳን ግርማ የሚባሉ መነኩሴ ተነስተዋል። በቤተ ክርስቲያን ማለት ነው። መቼም ይሄን ማድረግ ይችላል አይደል? አባ ገብረ ኪዳን ግርማ የሚባሉ አንደበተ ርቱዕ ያመኑበትን የሚናገሩ ላመኑበት ነገር በቂ ዕውቀት ያላቸው ያን ዕውቀታቸውን ለማስተላለፍ ትንሽና ትልቅ ባለማረግና ተራ ሰው ብሎ የማይመርጡ ለዚህ ዘመን ጆሮ የሚመጥኑ አባ ገብረ ኪዳን የሚባሉ አንደበተ ርቱዕ ገጥመውኛል በኔ ዘመን። መማር ስል እንግዲህ ይሄንን የዓለማዊ ትምህርቱን ማለት ነው። መማርን እንደው እንደምን ብናደርገው ማትረፊያ ይሆናል ብለው ያስባሉ? አቤ ጉበኛ አልወለድም ብሎ በማህፀን የቀረጸው ገጸ ባህሪ ህፃን ገጸ ባህሪ ቀርጾ ነበር አይደለም? አልወለድም ብሎ ህፃኑ ሲሟገት ያ የተወለደው ልጅ አንድ ነገር ተናግሮ ነበር። እኔ ሌላ ነገር አድርጉልኝ አልልም፣ ከኔ በፊት የተከናወነውን ነገር እንዲያውቅ ትምህርት ቤት ክፈቱልኝ ነው ያለው። በቃ ትምህርት ማለት ካንቺ በፊት የነበሩትን ነገሮች ማወቅ ማለት ነው። ወይም ደግሞ ነገ የሚመጣውን ነገር ደግሞ መተንበያ መንገድ ማለት ነው። ስለዚህ እስከ ዛሬ ያለፉ ነገሮች ለምሳሌ ዛሬ ዜና ብለሽ እኮ ሬዲዮ ላይ ትኩስ ዜና ሰበር ዜና ብለን የተከታተልነው ነገር እኮ ምናልባት ከዛሬ 50 ዓመት በኋላ እኮ የሆነ የታሪክ ፕሮፌሰር ያንጫጭሮ እኮ ፕሮፌሰር እንትና የጻፉት እኮ ሊባል ይችላል እኮ። ምክንያቱም ዜና ሲያድር ሲኮመጥጥ ታሪክ ይሆናል። የአድዋ ጦርነት እኮ የዛሬ 126 ዓመት ሰበር ዜና ነበረ። ጣሊያን ኢትዮጵያን ወረር ሰበር ዜና። ከ125 ዓመት በኋላ ግን የሆነ የታሪክ ፕሮፌሰር የታሪክ አዋቂ አሰኝቷል። ስለዚህ ዕውቀት ካንቺ በፊት የነበሩትን ነገሮች ማወቅ ባንቺ ዘመን የነበረውን ማሳወቅ ወደፊት ከሚመጣውን ዘመን መተንበያ መንገድ ነውና ትምህርትን የምንረዳበት መንገድ እኔ ኑሯችንን ማሻሻያ፣ አስተሳሰባችንን መለወጫ፣ ጊዜያችንን በትክክል እንዴት እንጠቀምበት፣ ቦታችን እንዴት እንጠቀምበት፣ ሁኔታዎች እንዴት እንጠቀምባቸው ማለት ነው። ሌላ ምንም ተአምራለሁ ብዬ አላስብም። እኛ ሀገር ያለው ትምህርት ምን ተጠናወተው ብዬ አስባለሁ። እኔ ድህነት ተጠናውቶታል። መቼም በገንዘብና በግንዛቤ መካከል የተፈጠረ ጦርነት አለ እዚህ ሀገር ላይ። ለምሳሌ አንድ የዩኒቨርሲቲ ፕሮፌሰር በዩኒቨርሲቲ ውስጥ ቢያስተምር ስንት ብር ነው የሚያገኘው? ይሄ ሰውዬ ወጥቶ አንድ የፖለቲካ ፓርቲ ውስጥ ቢገባ የሆነ ፖለቲካ አራማጅም ስንት ብር ነው የሚያገኘው? ይሄ ሰውዬ በዩኒቨርሲቲ ያላገኘውን ኑሮ፣ ያላገኘውን ቤት፣ ያላገኘውን መኪና፣ ያላገኘውን ደሞዝ፣ ያላገኘውን የውጭ ጉዞ፣ ያላገኘውን ብዙ ነገር የሚያገኝ ከሆነ ዕውቀቱ ፈተና ላይ ወድቆበታል ማለት ነው። ሰዎቹ ያውቁና ወደ ላይ እናድጋለን እንለወጣለን ሲሉ ኑሮ ይጨቁናቸዋል፣ ህይወት ይጨቁናቸዋል፣ የድህነት ይጨቁናቸዋል። አይ እኔ በልቼ ጠጥቼ ልደር እንጂ እኔ ምን አደከመኝ ብለው ዕውቀታቸውን ወደ መሐይምነት ያወረዱ በተማሩት ልክ ሊገኙ ያልቻሉ እውነቱን ለምን ከዚህ በፊትም እንደተናገርኩት አፈርግጦ ገበሬ ሲያበላን እነሱ ወረቀት ጭረው የሚያባሉን፣ ገበሬ በድግር ሲያበላን እነሱ በድግር የሚያባሉን በጣም ብዙ ሰዎች አሉ። የናንተ ቁም ነገር የናንተ ክርክር ጥማለን አይገዛ አያድስም ወፈር ሚታይ የሚናፈሰው በየሞገዱ ላይ ቅንጣት ደስታን እንጂ የኛን ችግር ምን ሲባል እንሰማለን? ለሃይማኖት ሰው ከአገልግሎቱ ቀን ቀጥሎ የሚመጣው ቀን ከባድ ነው ይባላል። እርሱ እንደው ይሄኛው ቀን ይከብደኛል ይቀለኛል የሚሉት የተለየ ቀን አለ? ማምንበትን ስራ ነው የምሰራው። በዋናነት እኔ በጣም የምደሰተው ግጥም ምሽት እጄ ስነ ጽሁፍ ምሽት ስናገር፣ ሬዲዮና ቴሌቪዥን ላይ ስናገር፣ ዓለማውያን ስብሰባዎች ላይ ስናገር አለመደሰተው እኔ በጣም ህሊና የሚረካው ነፍሴ እፎይ ብላ የምታድረው ህሊና እፎይ ብሎ ለጥ ብሎ የሚተኛው ክፍል ተማሪዎችን ሳስተምር ነው። እኔ አዲስ ኪዳን መምህር ነኝ። አምኜበት ነው የማስተምረው። ያወቅኩትን ነው የማስተምረው። እኔ ያልገባኝን ነገር አላስተምርም። የገባኝን አስተምራለሁ። ያልገባኝን ደግሞ የገባቸውን ሰዎች እጠይቃለሁ። የገባቸውን ሰዎች ካጣሁ ደግሞ የማስተምረው ሃይማኖታዊ ጉዳይ ነውና እግዚአብሔር ያውቃል ብዬ መጽሐፉን እዘጋዋለሁ። ስለዚህ እኔ የሚከብደኝ ቀን የለም። ስፖርት ይሰራሉ። ሮጥ ልል እንዳንበስ እኔን ለዋቸው ዛሬ ልቤ ተነሳ። ቤቴ መሮጫ አለ። አንዱ ክፍል ውስጥ ፎቁ ላይ መሮጫ አለ። እዛ ሮጣለሁኝ። ምናልባት አልፎ አልፎ ሰግዳለሁኝ። ይህን ያለ የተጋነነ እንደው የጽድቅ ስግደት የቅድስና ስግደት ባለለው እንኳን አልፎ አልፎ ሰግዳለሁኝ። ስግደት ደግሞ ሁለት ጥቅም ነው ያለው። እንደ ሃይማኖት ስግዱ ለእግዚአብሔር ይላል። ለእግዚአብሔር መስገድ አለብን። የተገዥነት፣ የበታችነት፣ የታዛዥነት፣ የሎሌነት፣ የአገልጋይነት ምልክት ነው። ትንሽ ትንሽ ሰግዳለሁኝ። እንደ ሰው ደግሞ ሰውነት ያጠነክራል። በገዳም ያሉ አባቶቻችን ብረት ናቸው፣ ጠንካራ ናቸው። ምክንያቱም በጣም ብዙ ነው የሚሰግዱት። ያ ስግደታቸው እንደኔ አይደለም። የኔ ታየው ከቁጥር የሚገባ አይደለም። እንደው ጥያቄውን ከተነሳ ዘንድ ብዬ ነው። ከዛ ደግሞ የእግር መንገድ እወዳለሁኝ አብሮኝ የሚሄድ ሰው እስካገኘው ድረስ። ግን አብሮኝ የሚሄዱ ሰዎች ረጅም መንገድ መሄድ ስለማይችሉ እንደገና የኛ ሀገር ደግሞ እንደሚታወቀው እንኳን ለዓይነ ስውር ለዓይናማ እንኳን ለእግር መንገድ የተመቸ አይደለም።
አብዝቶ ስለማድረግ ለምሳሌ በጣም ብዙ ጊዜ አብዝቶ ስለመጠጣት ይኮነናልና አብዝቶ ስለመብላት ብቻ አብዝቶ አንድን ነገር መጠኑን አልፎ ስለማድረግ ምን ይላል ሐዲሱ? መጽሐፍ ቅዱስ የተመጣጣኝ ምግብ መጽሐፍ አይደለም፣ የተመጣጣኝ መጠጥ መጽሐፍ አይደለም። ይሄን የጤና ጥበቃ ሚኒስቴር ያሳተመው መጽሐፍ አይደለም። ሐዲስ ኪዳን የህይወት መጽሐፍ ነው፣ የምግብ መጽሐፍ አይደለም። ጹሙ፣ ጸልዩ፣ አትተኙ፣ ንቁ፣ ጸልዩ ስለ ምግብ ስለ መጠጥ የምግብ ቫይታሚኖች ይህን ብትበላ ደምህ፣ ይህን ብትበላ አጥንት ይጠነክራል፣ ይህን ብትበላ ደምህ ይጠራል፣ ይህን ብትበላ መልክሽ ይጠራል፣ ጸጉርሽ ያድጋል እየተባለ ዛሬ ብዙ እህቶቻችን ጸጉራቸው ላይና ፊታቸው ላይ ብዙ አትክልት እንደሚያባክኑ እንሰማለን። ብዙ አቮካዶ፣ ብዙ ቲማቲም፣ ብዙ ነገር ይባክናል ውበት ለማግኘት ይባላል። መጽሐፍ ቅዱስ በተለይ አዲስ ኪዳን የነዚህ መጽሐፍ አለ። ሐዋርያው ቅዱስ ጳውሎስ በሮሜ 14 ላይ ሲናገር እስመ ይኮነ መንግስተ እግዚአብሔር መብልዐ ወመስተይ፣ የእግዚአብሔር መንግስት መብልና መጠጥ አይደለም ይላል። ዘንበለ ዳእሙ ፍስሐ ወጽርቅ ሰላም ወጽርቅ ወፍስሐ በመንፈስ ቅዱስ ነው። ሰላም አንድነት፣ ፍቅር ወፍስሐ በመንፈስ ቅዱስ፣ በመንፈስ ቅዱስ የሚገኝ ደስታ ማለት ነው። ሰዎች በልተው ጠጥተው ሊደሰቱ ይችላሉ። መጽሐፍ ቅዱስ ግን በልታችሁ ሳይሆን ይቅር ብላችሁ፣ ይቅርታ ምግብ ነው፣ ፍቅር መጠጥ ነው፣ ትዕግስት ልብስ ነው፣ ሰላም መኖሪያ ቤት ነው። 9 የመንፈስ ፍሬዎች የሚላቸው ቅዱስ ጳውሎስ መንፈሳዊ ሰው የሚያሳያቸው 9 ፍሬዎች ብሎ ሲደረድር መብል መጠጥ እዛ ውስጥ የለም። 9 ፍሬዎች አንደኛ ፍቅር፣ ሁለተኛ ደስታ፣ ሶስተኛ ሰላም፣ አራተኛ ትዕግስት፣ አምስተኛ ቸርነት፣ ስድስተኛ በጎነት፣ ሰባተኛ የዋህነት፣ ስምንተኛ እምነት፣ 9ኛ ራስን መግዛት ነው። ስለዚህ መጽሐፍ ቅዱስ የተመጣጣኝ ምግብ መጽሐፍ አይደለምና አብዝቶ ስለመብላትም ጥቂት ስለመብላትም አይናገርም። ምግብማ ሞልቷል አምላክ ማይነሳኝ የፍቅር ረሃብ ነው እንዲያከሳኝ ሁልጊዜ እበላለሁ ወደ ቤት ጎደለ ፍቅራችን ብቻ ነው ያልተለላከለ። ቤቱ በጣም ነው የሚያምረው። በተለያዩ ቀለማት ያሸበረቀ ነው። እርስዎ በተለየ የሚወዱት የቀለም ምርጫው? እኔ በሚስቴ በኩል ነው የማየው። አይኔ እሷ ጋር የተተከለውና በእሷ በኩል የእሷ የቀለም ምርጫ ነው ያየሽው ሁሉ እኔ ቀለም አውቃለሁ። መጀመሪያ እኔ በ7 በ8 በ9 ዓመቴ ነው አይኔ የጠፋውና ቀለም አውቃለሁኝ። እኔ ግን ነጭ ቀለም እና አረንጓዴ ቀለም ደስ ይለኛል። ጓደኛ አለኝ አይነ ስውር ነውና ምን ይለኛል፣ የምታዩ ሰዎች አይነሞች በጣም ማየትን ታባክናላችሁ ይላል። ከሄለን ከለር ይመስለኛል ይናባባሉ ይወሰደው። ይስማማሉ? ማየት ብቻ ሳይሆን የሚባክነው እዚህ ሀገር ጉልበትም ይባክናል፣ ጆሮ ይባክናል። እኔ እንደውም ከዚህ በፊትም ተናግሬ ያውቃለሁኝ። ለጆሮአችን ለአይናችን ኦፍና ኦን የሚደረግ ነገር ቢኖረው ላለሁ እኔ የባከኑ አይኖች አሉ እኮ አይደለም፣ ምንም ንባብ አንበው የማያውቁ የባከኑ ጆሮዎች አሉ፣ የማይገባቸውን አርቲቡርቱ የተከማቸባቸው። ሰሎሞን እንደሚለው ጆሮ ከመስማት አይሞላም አይንም ከማየት አይጠግብም እንዳለው፣ እንግዲህ ጆሮ ፉሉ ነው ያቅም እስካሁን ድረስ አይደለም። አሁን ሚሞሪዎቻችን እኮ ቀርተው ሲጨርሱ ፉል ይልሻል ሞባይልሽ ላይ እንደገና እየደመሰስሽ ነው። እስካሁን ድረስ ግን እግዚአብሔር ያንን ነገር ሲፈጥረው አንድ ጊዜ ቻርጁን የተፈጠረ ነው በተፈጥሮ። ከዚህ በፊት ከአንድ ጋዜጠኛ ጋር ቃለ ምልልስ ሲያደርጉ አንድ ጊዜ የማየት እድሉ ቢገጥመኝ የእመቤታችንን ቅድስት ድንግል ማርያምን ምስል ባይ ብለው ነበር። እኛ ደግሞ ምን አሰብን፣ ለ3 ቀናት የማየት እድል ቢገጥሙ አጀንዳ የሚያደርጉት የመጀመሪያ ቀን ይህንን፣ ቀጥሎ ይህንን፣ በ3ኛው ቀን ደግሞ ይህንን የሚሉት ካለ 3ቱንም ቀን እንደው እሷኑ እያየው ባሳልፈው ከልብ በእግዚአብሔር ስም ነው የምነግርሽ። በመጀመሪያው ቀን እሷን ካየሁኝ ሌላ ሁለተኛ ምን ላይ ይችላለሁ? ቁልቁል ወርጄ ሌላ ነገር ላይ አልችልም እውነቱን ለመናገር። ስለዚህ እኔ 3ቱንም ቀን እሷን እያየው ባሳልፈው ደስ ይለኛል። እንባይ ሲቀዳ ናፍቆትሽ መስጦኝ ከደስታ በላይ አንቺን ስላየሁኝ ምኞቴ ተሳክቶ ፊትሽን አይቼው የሌሊት ውልቤ የቀን ምኞቴ ነው የቀን ምኞቴ ነው። ግን እንደው እኔ ተፈጥሮ አሁን የሰው ልጅ ተጨማሪ የደከመባቸው ነገር ሳይሆኑ የሚያስደንቁኝ ተፈጥሮ። እኔ አሁን የሰው ልጅ አጸናነስ፣ አወላለድ፣ የከዋክብቱ አቀማመጥ፣ የፀሐይ የጨረቃ አቀማመጥ፣ የተራሮቹ አቀማመጥ፣ የእጽዋቱ አበቃቀል፣ የመልክዓ ምድሩ አቀማመጥ፣ አንቺ ራስሽ ሰውነትሽ ከራስ ፀጉር እስከ እግር ጥፍርሽ ድረስ፣ እኔ ራሴ ከራስ ፀጉሬ እስከ እግር ጥፍሬ ድረስ ማንም ያላማካሪ
አይኑን እዚህ ግንባሩ ላይ አድርገው ጥርሱን ውስጥ አድርገው ምላሱን እንዲንቀሳቀስ አድርገው ጣቶቹ 5 ይሁን ብሎ ማንንም ሳያማክረው ያለምንም አማካሪ በትእዛዝ በመመሪያ በባህራዊ ስልጣን እንዲያስቦ የፈጠረውን ነገር ማየት በራሱ እኮ ጸጋ እኮ ነው እውነቱን ለመናገር። ዝቅ ብያለሁ አመስግኛለሁ የእጆቹን ጥበብ መልኬን ያየው በልዩነቴ ባፈጣጠሬ እንዱላረከኝ ተገርሜ። ከብሬል ውጪ ከመጽሐፍት ጋር የሚገናኙባቸው ምን ታደንቃለህ ብትይኝ ያለሁበትን ዘመን እኔ በዚህ ዘመን በመፈጠሬ ወደ ኋላም ባለመፈጠሬ ወደ ቤትም ባለመፈጠሬ በዚህ ዘመን በመፈጠሬ እግዚአብሔርን አመሰግናለሁ። የኛ ዘመን በጣም ደግ ዘመን፣ በጣም ጥሩ ዘመን፣ በጣም ውብ ዘመን ብዬ ነው ማምነው። እኔ ሳይንቲስቶች ኑሯችንን፣ ፈላስፎች አስተሳሰባችንን ለመለወጥ ደክመዋል። ሃይማኖት ደግሞ ህይወትን ለመለወጥ ደክመዋል ብዬ አስባለሁ። ስለዚህ እኔ ዛሬ በብዙ ሺህ የሚቆጠሩ መጻሕፍት ሪከርድ አድርጎ መያዝ ይቻላል። እንደውም አሁን ብሬል እንደውም ቀርቷል። ብዙ አይነት ስውራን ብሬል አይጠቀሙ። ምክንያቱም በጣም አድካሚ ነው። በአይናማ አንድ ገጽ ጽሁፍ በብሬል ወረቀት 5-6 ሊፈጅ ይችላል። አሁን ብዙ አይነ ስውራን የኮምፒውተር ተጠቃሚ ናቸው። የሚገርምሽ ደግሞ አሁን ብዙ መጻሕፍት ደግሞ ሪከርድ እየተደረጉ በቮይስ በድምጽ እየተዘጋጁ እየደረሱን ስለሆነ በእውነት ይህንን የሚያደርጉትን ሰዎች የጆሮአቸው አንደበታቸውን ስላዋሱን ጊዜያቸውን ስላዋሱን በጣም አመሰግናለሁኝ። ከብሬል ውጭ እኔ ትንሽ ላፕቶፕ ኮምፒውተር ሞክራለሁኝ። ከዛ ውጭ ግን ሪከርድ የተደረጉ መጻሕፍት ሞልተውናል።